السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن خير الحديث كتاب الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. خطبة اليوم قصة آدم عليه السلام. أيها المسلمون، اتقوا الله تعالى حق التقوى وراقبوه في السر والعلن، واعلموا أن أبا البشر هو نبي الله آدم عليه السلام، أول من خلقه الله من البشر وأسكنه الجنة وكرمه تكريما عظيما. الله سبحانه وتعالى የሰው ልጆች አባት አድርጎ የፈጠረው ነቢይላህ አደምን ነው። ትልቅ ማክበርን ማከበረው قال الله تعالى وإذ قال ربك للملائكة إني جاعل في الأرض خليفة. الله سبحانه وتعالى ለመላእክቶች እንዲህ አላቸው፣ እኔ እኮ በምድር ላይ ምትክል ላደርግ ነው አላቸው። ثم خلق الله آدم من طين. ከዛም الله سبحانه وتعالى አደምን ከጭቃ ፈጠረው። ونفخ فيه من روحه. ከፈጠራቸው ነፍሶች ውስጥ አንዷን ነፍስ በሱ ላይ ያስገባበት። وأمر الملائكة أن يسجدوا له تكريما لا عبادة. አደምን ለማክበርና ምንም አይነት አምልኮ ጋር ያልተያያዘ የክብር ስጁድን እንዲሰግዱለት መላእክቶችን አዘዛቸው። فسجدوا ሁሉም መላእክቶች ሰገዱ ኢላ ኢብሊስ ሰይጣን ሲቀር አባ ወስተክበር እምቢ አለ ኮራ ወካነ ሚን አልካፊሪን በዚህም የተነሳ ከካህዲያን ሆነ። ቃለ አላሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ አለ፣ ቃለ ማ መነዐከ አን ተስጁድ ኢብሊስ ሆይ ምን ከለከለህ ከመስገድ፣ ኢዝ አመርቱክ እኔ ሳዘህ፣ ቃለ አነ ኸይሩ ሚን እኔ እኮ ከሱ በላጭ ነኝ አለ። ኸለቅተኒ ሚን ናር እኔን ከእሳት ፈጠርከኝ፣ ወኸለቅተሁ ሚን ጢን እሱን ግን ከጭቃ ፈጠርከው፣ እኔ ከሱ ተሽዬ እያለ እንዴት ለሱ ስገድ ትለኛለህ ሲል ለጌታ አላሁ ስብሓነሁ ወተዓላ መልስ ሰጠ። ሁና እዚህ ቦታ ላይ እኮ ነው ظهر ብቅ ያለው አወሉ ማዕሲየትን ፊል ውጁድ በዚህ ፍጥረት ዓለም ላይ የመጀመሪያው ወንጀል የተከሰተው ሰይጣን ይሄንን ከውስጡ በመነጨ ጊዜ ነው። ወአወሉ ኪብሪን የመጀመሪያው ኩራት አላ አምሪላህ አላህ ካዘዘ በኋላ አላህን አልታዘዝም ብሎ እኮ ለመጀመሪያ ጊዜ የኮራው ሰይጣን ነው። ሒነ ተከበረ ኢብሊስ በኮራ ጊዜ፣ ሸይጣን በኮራ ጊዜ አለል ኻሊቅ በፈጣሪያችን አላሁ ስብሓነሁ ወተዓላ ላይ ወቃለ ሙተዓሊየን በኩራት ራሱን ከፍ ከፍ በማድረግ እኮ እንዲህ አለ፣ አነ ኸይሩ ሚን እኔ እኮ ከሱ በላጭ ነኝ። ፈካነት ነቲጃ የዚህ ውጤቱ እኮ ሆነ የዚች ንግግሩ ውጤት አንጠረደሁ ላህ አላህ እኮ አባረረው፣ ሚን ረሕመቲሂ ከእዝነቱ፣ ወለዐነሁ ረገመው፣ ኢላ የውም ዲን እስከ ምጽአት ቀን ድረስ እኮ ሸይጣን የተረገመ ሆነ። ቃል አላሁ ተዓላ ይሄን አስመልክቶ እኮ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ አለ፣ ቃል አላህ እንዲህ አለ፣ ፈኽሩጅ ሚንሃ ውጣ ከጀነት አለው፣ ፈኢነከ ረጂም አንተ እኮ የተረገምክ የተባረርክ እርጉም ነህ፣ ወኢነ ዐለይከ በአንተም ላይ እኮ ላዕነቲ የኔ ቁጣ የኔ እርግማን አለ፣ ኢላ የውም ዲን እስከ ቅያማ ድረስ አለው። አሁን ከዚህ ምን እንረዳለን ወንድሞቼ? ይሄ ታሪክ ለእኛ ሊገስጸን መጥቷል። አነ ኸይሩ ሚንህ ምትለዋ ላይ እናስመር። እኔ እኮ ከሱ በልጣለሁ አለ። ዛሬ ባለንበት ዘመን አላሁ ስብሓነሁ ወተዓላ አንድ ከገጠር ለመጣ ወንድማችን ሀብትም ቢሰጠው ቤቱም ቢሰጠው መኪናም ቢሰጠው ሰዎች በምላሳቸው ምን ሲሉ ይሰማል? ይሄ ሰው እኮ ገጠሬ ነበር፣ አዲስ አበባን ሲረግጣት እኮ እናውቀዋለን ሚሉ ሰዎች አሉ የሉ? እቺ ንግግራቸው ምንድን ነው የምታስይዘው? እኛ ከተሜዎቹ ተቀምጠን፣ እኛ ብልጦቹ፣ እኛ አራዳዎቹ ተቀምጠን እንዴት እቺን የመሰለች ሴት ለሱ ሰጠው፣ እንዴት ይሄን የመሰለ መኪና ለሱ ሰጠው፣ እንዴት ይሄን የመሰለ ቤት ለሱ ሰጠው እያሉ ራሳቸውን ከፍ እያደረጉ ነው። ነቢዩ ሰለላሁ ዐለይሂ ወሰለምን አስመልክቶ የመካ ሙሽሪኮች በእሳቸው ላይ ነቢይነትን ሲሰጥ ምን አሉ? አላሁ ስብሓነሁ ወተዓላ ሰው አጥቶ ነው ወይ
በእነዚህ ሁለት ተራራዎች መካከል የሰዎች ምርጥን አጥቶ ነው ወይ ይሄንን አባት የሌለው ልጅ የሾመው አሉ። አላህ ግን ምን አላቸው? አሁም የቅሲሙነ ረሕመተ ረቢክ ነሕኑ ቀሰምና መዒሸተሁም በይነሁም። እነሱ ናቸው ወይ የአላህን ትሩፋት የአላህን ችሮታ የሚከፋፍሉት? እኛንን እኮ ለማን ምን እንደሚገባው ምናውቀው አለ። ስለዚህ የትም ቦታ ላይ ቢሆን እኛ እንበልጣለን እኔ ከሰው በላጭ ነኝ የሚል የሰይጣን ባህሪ ነውና ከዚህ ባህሪ ሙሉ ለሙሉ ልንርቅ ይገባናል። አዩሀል አሂበቱ ፊላህ ኢነል ኪብር፣ ይሄ ኩራት የተባለው ጉዳይ አወሉ ዘንቢን የመጀመሪያ ወንጀል እኮ ነው። ዑሲየ አላሁ ቢህ አላህ የታመጸበት የሆነው ወሁወ ሰበቡ ሀላኪ ኢብሊስ፣ ሸይጧንም የጠፋው እኮ በኩራቱ የተነሳ ነው። ፈሕዘሩል ኪብር፣ አደራችሁን ኩራትን ተጠንቀቁ። ወልጉሩር፣ በራስ ሞከፈስን ከኔ የበለጠ ማን አለ? እኔ እኮ የምቻል ሰው አይደለሁም፣ በገባሁበት ሁሉ እኮ እንደኔ ስኬተኛ የለም አይባልም። በል እንዲያው ላ ሐውለ ወላ ቁወተ ኢላ ቢላህ፣ ኃይልም ብልሃትም ጥበብም የለም በአላሁ ስብሓነሁ ወተዓላ ብቻ ቢሆን እንጂ ነው የሚባለው። ፈኢነሁ፣ ይህ ኩራት የተባለ ጉዳይ እኮ የምነዑ ሳሒበህ፣ ባለቤቱን እኮ ይጋርደዋል። ሚን ጣዓቲላህ፣ አላህን ከመታዘዝ እኮ ይጋርደዋል። ወዩብዒዱሁ፣ ያርቀዋል። አራሕመቲላህ፣ ከአላህ እዝነት ደግሞ ያርቀዋል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም፣ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ላ የድኹሉል ጀነ፣ ጀነት እኮ አይገባም፣ መን ካነ የሆነ ሰው ፊ ቀልቢሂ፣ በልቡ ውስጥ ያለችበት ሚስቃሉ ዘረቲን፣ የብናኝ የምታክል ፍሬ ምን ያለችበት፣ ሚን ክብሪን፣ ከኩራት ያለችበት ሰው እኮ በፍጹም ጀነት አይገባም አሉ። ረዋሁ ሙስሊም፣ ኢማም ሙስሊም ዘግበውታል። ተአመሉ፣ አባጀህል የተባለው የዚህ ኡማ ፊርዓውን በመባል የሚጠራው ኩራቱ ነው ለእሳት የዳረገው፣ ኩራቱ ነው ለእሳት የዳረገው። ነቢዩ ሰለላሁ ዐለይሂ ወሰለም እሱ ከሰው ጋር አብሮ በቆመበት ሰዓት ዳዕዋ ሊያደርጉለት መጡ። እሱ ግን ምን አላቸው? ሂድ ከዚህ አላቸው። ሂድ ከዚህ አድርሰሃል እንድትባል አደረን፣ ማድረስህን እንመሰክርልሃለን፣ ዞር በል ከዚህ አላቸው። ጀርባቸውን ሰጥተው አዝነው ሲሄዱ ዳዕዋቸውን ባለመቀበሉ እሱ ምን አለ? ወላት ወልዑዛ፣ በላት ይሁንብኝ በዑዛ ይሁንብኝ አላለም። ወላሂ አለ በአላህ ይሁንብኝ ሐቅ እንደያዘ እኮ አውቃለሁ አለ። ማንን? ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም። እና ምን ከለከለው ካላችሁ ነቢዩ ሰለላሁ ዐለይሂ ወሰለም የዘር ሐረጋቸው ይሄን ይመስላል። ሙሐመድ ኢብን አብድላህ ኢብን አብድልሙጠሊብ ኢብን ሐሺም። ሙሐመድ የአብደላ ልጅ፣ የአብድልሙጠሊብ የልጅ ልጅ፣ የሐሺም የልጅ ልጅ ልጅ የሆኑት ቁረይሽ ውስጥ ሆነው የሐሺም ጎሳዎች አሉ፣ የሌሎች ጎሳዎች አሉ። አቡ ጀህልን አላህ ከቁረይሾች አድርጎታል፣ ነገር ግን ከሐሺሚዮች አላደረገው። ከዛ ምን አለ? እነዚህ ሐሺሞች እኮ አለ ሐቅን ያልተቀበለበትን ምክንያት ለምን እንደኮራ ሲናገር የጦር ባንዲራ እኛንን የምንይዘው አሉ አለ። እሺ ያልናቸው አለ። የዘምዘም ውሃ ተቆጣጣሪ እኛንን አሉ። እሺ ያልናቸው። ጉባኤ ሲደረግ ደግሞ አብዱልሙጠሊብ ነው የሚሰበስበው። የማን? የነቢዩ አያት። እሺ ያልናቸው አለ። በስተመጨረሻ ከኛ መሃል ነብይ ወጣ ይላሉ እንዴ? ይሄንን ግን ብንሞት አንቀበላቸውም አለ። ኩራቱ ለምን እንዳረገው? ነቢዩን ባለመቀበል የተነሳ ፊ ዱንያ ወልአኺራ ክስረት ውስጥ እንዲወድቅ አደረገው። ስለዚህ ኩራት የተባለ ባህሪ ሐታ መዲና ሄዶ ነቢዩን ሰለላሁ ዐለይሂ ወሰለም ጦር ገጥማለሁ ባለበት ሁለት የመዲና ወጣቶች አቡ ጀህል ማን ነው አሳዩናል። ሲያሳዩቸው ሄደው በሰይፍ ጠቅ ጠቅ ሲያረጉት ሞት አፋፍ ላይ ሆኖ ምን አለ? ቀና ብሎ በኩራት ስማችሁ ሲወሳ ይኖራል፣ ትልቅ ሰው ገደላችሁ ተብለዋል። መሞቱ በኩፍር መሞቱ ሳይሆን እሱ ያሳሰበው ጭራሽ ለነዚህ ወጣቶች ምን ይላቸዋል? ስማችሁ ሲወሳ ይኖራል፣ እንደኔ አይነቱን ትልቅ ሰው በመግደላችሁ አለ። አዩ ክብሪን ሃዳ፣ ይሄ ኩራት እኮ ነው ፊርዓውንን ሐቁን እያወቀ አነ ረብኩሙል አዕላ እንዲል ያደረገው፣ ቃሩንን መሬት እዚሁ ምድር ላይ እያለ እንድትውጠው ያደረገው። በየዘመኑ ሰዎች ኩራት ላይ ሲወድቁ ሐቅን አልቀበል ሲሉ ነው ለጥፋት የሚደረጉት። ነቢዩ ሰለላሁ ዐለይሂ ወሰለም ይሄን ሐዲስ አስመልክቶ የትኛው አሁን ያነሳሁላችሁ ላ የድኹሉል ጀና፣ አንድም ሰው እኮ ጀነት አይገባም፣ መን ካነ ፊ ቀልቢሂ፣ በልቡ ውስጥ ያለችበት የሆነ ትልቅ ልቡንም ያክል አይደለም፣ ሚስቃሉ ዘረቲን፣ የብናኝ ፍሬ የምታክል ያለችበት፣ ሚን ክብሪ፣ ከኩራት ያለችበት ሰው እኮ ጀነት አይገባም አሉ። ሶሃባዎች ምን አሉ? አንቱ ያላህ መልእክተኛ ሆይ ከኛ ውስጥ እኮ አንዳችን ልብሱ ጫማው እንዲያምር ይፈልጋል፣ ይሄ ኩራት ነው ወይ ተብለው ሲጠየቁ ምን አሉ? ኢነላህ ጀሚሉን ዩሂቡል ጀማል፣ አላህ እኮ ውብ ነው መዋብን ይወዳል። አልኪብሩ፣ ኩራት ማለት በጠሩል ሐቅ፣ እውነት ስትመጣ መገፍተር ነው። እውነቷ ከማንም ትምጣ ከማን፣ ያቺ እውነት ከመጣች በኋላ እውነትን አልቀበልም ብሎ ጀርባውን የሰጠው ሰው ነው ኩራተኛ። አንድ ሁለተኛ ሰዎችን በአይን ቂጥ ማየት ነው አሉ።
በአይን ቂጥ ማለት ምን ማለት ነው? በአፉ አይደለም፣ ልብ በሉ። እንዲህ ብሎ ሰገጤ፣ ሳክሳም፣ ከቻለ አንጄክስ ይባላል አይባልም? ባለንበት ማህበረሰብ ይባላል። አላህ ነጃ ይበላል። ሰውን ምን ማድረግ እንዲህ አይቶ በአይን ቂጥ ምን ያውቃል ማለት ይሄ ጀነት አያስገባም። ስለዚህ ነጃ መውጫው ጀነት መግቢያው ከእሳት መጠበቂያው እቺን አፍ መያዝ ነው። እቺን አፍ መያዝ ነው። ሰዎች ላይ ከፍ ከፍ ማለትን ማቆም ነው። ልብ በሉ አላሁ ስብሓነሁ ወተዓላ አይንን ሁለት አድርጎ ፈጠረ፣ ጆሮን ሁለት አድርጎ ፈጠረ፣ ብዙዎቹን አካላት ሁለት አድርጎ ፈጠረ። ምላስን ስንት አደረጋት? አንድ። በምን ገደባት? ለእኛ ሲያዝን እንደና አፍንጫ ከውጭ ላይ ያደርጋት ይችል ነበር። ከላይም ከታችም ባለ ሰንሰለት ጥርስ ታሰረች። እሱንም አልፋ እንዳትወጣ ከላይና ከታች ማሰሪያ ባለው ከንፈር ታሰረች። አራቱም በርድሳ ስትወጣ ከተናገረች መናገር ያለባት ምን ብቻ ነው? ከማ ቃለ ሰለላሁ ዐለይሂ ወሰለም በአላህና በመጨረሻው ቀን ያመነ ሰው ፈልየቁል ኸይረን መልካም ይናገር፣ አው አለበለዚያ ሊየስሙት ዝም ይበላሉ። ዝም ይበላሉ። ثم أسكن الله آدم الجنة ከዛም አላሁ ስብሓነሁ ወተዓላ አደምን ጀነት ውስጥ አስገባው። ማዓ ዘውጅሂ ሐዋ ከሚስቱ ሐዋ ጋር ወቃለ ለሁማ ከዛም አላህ አላቸው ያ አደም አንተ የተከበርከው አደም ሆይ ኡስኩን ኑር አንተ ወዘውጁከ አልጀና አንተና ሚስትህ ጀነት ውስጥ ኑሩ፣ ወኩላ ብሉ ሚንሃ ጀነት ውስጥ ካለው ረገደን ሁሉንም አይነት ምግብ ሐይቱ ሽእቱማ የፈለጋችሁበት ቦታ እየሄዳችሁ ወላ ተቅረባ ነገር ግን በፍጹም እንዳትቀርቡ ሃዚህ ሸጀራ እችን ዛፍ እንዳትቀርቧት ፈተኩና ትሆናላችሁ እኮ ሚነ ዛሊሚን ከበደለኞች ትሆናላችሁ። ምን ካደረጋችሁ? እችን ዛፍ ከቀረባችሁ። የአላህ ህግ ያኔም ሰማይ ቤት ላይ ጀነት ላይ አደምን ያዘዘበትም ይሁን እዚህ ምድር ላይ ተጠቃቀሙ፣ ሃላሉን ሐራሙን እንዳትነኩ ነው። ሃላሉ ብዙ ነው፣ ሐራሙ ትንሽ ነው። የሰው ልጅ ግን ሸይጣን ወዘየነ ለሁም ሸይጣኑ አዕማለሁም ስራዎቻቸውን ያሳምርላቸዋል፣ መጥፎውን ገልብጦ ጥሩ ያደርግላቸዋል እንደሚባለው ከአላህ ሊያጣላቸው ወለዱ ውስጥ ብትገባስ ይላል። አንተ እንዴት የከተማ ልጅ ሆነ ያለ ገርል ፍሬንድ ትኖራለህ ይለዋል። ኢንተሃ ከላሙ በሯን ሊበረግዳት ከአላህ ጋር ሊያጣላህ አንተ የከተማ ልጅ ይልሃል። አንተ የምን ልጅ? አንተ የከተማ ልጅ እንዴት የሴት ጓደኛ የለህም ይልሃል። ለነብስህ አዛኝ የሆኑት ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ያ ማዕሸረ ሸባብ እናንተ ወጣቶች ሆይ መን ስተጣዐ ሚንኩሙል ባአተ ፈልየተዘወጅ የትዳር ጣጣውን የቻለ ሰው ያግባ። ፈኢን ለም የስተጢዕ ያልቻለ ሰው ግን የከተማ ልጅ ነኝ ብሎ ገርል ፍሬንድ ያዝ አላሉ። ፈልየሱም ይጹም ነው ያሉት። አሁንም ይመጣል ጭርታህን አስወግደው እንጂ ዘፈን ስማ ይለዋል። ምን ተቀምጦለት? ቁርአን ተቀምጦለት። እንዳንተ አይነቱ የከተማ ልጅ ሲኒማ ቤት እንጂ መገኘት ያለበት ፋራና እንዴ በዚህ ዕድሜ መስጂድ የምትገባው ይላል። ይሄ ሁሉ ምን ይባላል? ወስወሰቱ ሸይጣን የሰይጣን ውስወሳ አባታችንን ከጀነት እንዳስባረረው እኛ ደግሞ ተመልሰን ወደ ጀነት እንዳንገባ የሚያደርገው ጥረት ነው። ማን መከረን? ዓሊሙል ገይቢ ወሸሃዳ ድብቁንም ግልጹንም የሚያውቀው ጌታ መከረን። ምን ሲል? ለአባታችን አደም እንደመከረው እቺን ዛፍ እንዳትነካ። ስለዚህ ከዚህ ምን እንይዛለን? አደም ያን ሁሉ ብላ ቢባል በተሰጠው ሰውነት በልቶ ሊጨርሰው ይችላል? አይችልም። ክልከላዋ ግን ምን ሆነች? እቺን ዛፍ እንዳትቀር ያለ ህግ ሆኖ የተከለከልነውም ነገር በጠቅላላ በቁርጥ መራቅ፣ ሃላሉንስ አቅማችን በቻለው መንገድ መስራት። ፈወስወሰ ለሁመ ሸይጣን ሰይጣን ግን መጣና ወሰወሳቸው። ማን? አደምንና ሐዋን ሐታ አከላ ሚንሃ ከዛች ዛፍ እስኪበሉ ድረስ ፈበደት ለሁማ ሰውአቱሁማ ወዲያውኑ ጀነት ውስጥ አላህ አልብሷቸው ሲያበቃ ሀፍረተ ገላቸው ተገለጠ። ከዚህ ምን እንይዛለን ወንድሞቼ? መራቆት ከወንጀል ጋር የተያያዘ ነው። መሰተር ደግሞ አላህን ከመፍራትና ከማፈር ጋር የተያያዘ ነው። ሴት ልጆች ተገላልጠው በቀሚስ ከዛ በባለ ቅዱ በሚኒ ጎኑ ላይ ይውጣለት የሚሉት አላህን ሲያምፁ ነው። ይሄው አላህ ነገረን። ያቺን ፍሬ በመብላታቸው ብቻ ሌላ እኮ አይደለም፣ ብቻ ያውም ሸይጣን አሳስቷቸው ፈበደት ለሁማ ተገላለጠችባቸው፣ ሰውአቲሂማ ሀፍረተ ገላቸው። ከዛ ጀነት ውስጥ ይሯሯጡ ያዙ በቅጠል ራሳቸውን ሊሸፍኑ። እንዴት ብሎ ነው ያበላቸው ወንድሞቼ? እንዴት ብሎ ነው ያስበላቸው? ይሄን ነው ማወቅ የሚጠበቀው። ምን አለ? ይሄን ዛፍ እኮ እንዳትበሉ የተባላችሁት አለ
መላኢካ እንዳትሆኑና እንዳትዘወትሩ ነው አላቸው። አላህ በምን ቀጥሮ ሲያበቃ? በዘውታሪዋ ጀነት ቀጥሮ ሲያበቃ ከዘውታሪዋ ጀነት ሊያባረራቸው እቺን ዛፍ እኮ ብሉ፣ እቺን ዛፍ እንዳትበሉ እኮ የተባላችሁት መልአክ እንዳትሆኑና ዘውታሪ እንዳትሆኑ ነው። ፈአከላ ሚንሃ በሉ፣ ፈበደት ለሁማ ተገለጠች፣ ሰውአቱሁማ ሀፍረተ ገላቸው፣ ወአንዘለሁም አላህ አወረዳቸው፣ ኢለል አርዲ ወደ ምድር ተጣሉ፣ ኢብትላአን ወእኽቲባረን ሊፈተኑ። ቃለ አላሁ ተዓላ ፈአዘለሁማ ሸይጧን ሰይጣን እኮ እንዲባረሩ እኮ አሳሳታቸው፣ አንሃ ከጀነት፣ ፈአኽረጀሁማ አስወጣቸው፣ ሚማ ካና ፊህ ከነበሩበት ከክብር ቦታ አስወጣቸው ከጀነት። ወላኪነሁ ነገር ግን ዓለይሂ ሰላም አባታችን አደም እኮ ታበ ተመለሰ። እቺ ናት አሁን መሐለ ሻሂድ ከታሪኩ ሁሉ። ልብ በሉ ወንጀሉ የተሰራው እዚህ ምድር ላይ አይደለም። ይሄ ምድር በውስዋስ የተሞላ ነው። የሸይጣን መኖሪያው ቤት ነው፣ ምድር ላይ ነው። እዛ ታላቁ ሀገር ጀነት ላይ ተሳስቶ ሲያበቃ የተሳሳቱት ማንና ማን ናቸው? አደም፣ ሐዋ፣ ሸይጣን ጭምር ሶስቱም ያላ ፍጡሮች ስለሆኑ ሁለቱ ደካማነታቸውን አውቀው ማረኛ ነው። አንዱ ጥጋቡ ለምን መራው? ጭራሽ ምን አለ? አላህ ለምኗል እኮ እሱ አላህ እሺ ያለውን የሆነ ልመና ለምኗል። ፈአንዚርኒ ኢላ የውም ዩብዓሱን አለ። ሰዎች እስከሚቀሰቀሱበት እስከ ቅያማ ቀን ድረስ አኑረኛል። አደም ለዘላለም አኑረኝ ነው ያሉት ወይንስ ያቺ በዛች ቅጽበት የሰሯት ወንጀል ሰቃቸው? ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን። ጌታችን ሆይ አንተ ባትምረን አንተ ባታዝንልን ከከሳሪዎች እንሆናለን። ወዲያው ተውበታቸውን አላህ ተቀበለው። ሸይጣንስ ፈአንዚርኒ አቆየኝ ኢላ የውም ዩብዓሱን እስከ ቅያማ ቀን ድረስ ምን ሊያደርግ በሉ? አስተግፊሩላህ ሊል ምድር ላይ አይደለም አጠማቸዋለሁ አለ። በፊትም በኋላ በቀኝም በግራ መጥቼ ቆምባቸዋለሁ። አብዛኛዎቹን ወላ ተጂዱ አክተሩሁም ሻኪር፣ አብዛኛዎቹን አመስጋኞች ሆነው አታገኛቸውም ማለት። ወላኪን ዓለይሂ ሰላም ታበ ወአናበ ኢላ ረቢህ፣ ነገር ግን አደም ዓለይሂ ሰላም ወደ ጌታቸው ተመለሱ። ወአለመሁላህ አላህ እኮ አስተማራቸው ከሊማቲን ንግግሮችን የንስሐ ቃላትን። ፈታበ ዓለይህ ያንን ቃል ሰጥቶ በዛ ቃል አማካኝነት ማራቸው። ከማ ቃለ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ እንዳለው ፈተለቃ አደሙ ሚን ረቢህ አደም እኮ ከጌታቸው አገኙ ከሊማቲን ንግግሮችን። ፈታበ ዓለይህ በነዛ ንግግሮች ጌታቸውን ሲለምኑት አላህ መልስ ሰጣቸው፣ ከወንጀላቸውም አጥራራቸው። ኢነሁ ሁወ ተዋቡ ረሒም እሱ አላህ እኮ በጣም አዛኝ ተውበትን ተቀባይ የሆነ ጌታ ነው። አዩሃል ሙስሊሙን ኢነ ፊ ቂሰቲ አደም ዓለይሂ ሰላም ዱሩሱን ዐዚማ በአደም ዓለይሂ ሰላም ታሪክ ውስጥ እኮ ትልቅ የሆነ ትምህርት እንወስዳለን። እሱም አነል ኪብረ ኩራት የተባለው ጉዳይ ዩብዒዱ አኒላህ ከአላህ ያርቃል። ወአነ ተውበተ ንስሐ የተባለው ጉዳይ ግን ቱቀሪቡ ኢለላህ ወደ አላህ ያቀርባል። ወአነል ኢንሳን የሰው ልጅ መህማ አኽጠአ ወንጀሉ የደረሰውን ያህል ቢደርስ ፈባቡላሂ መፍቱሁን ሊታኢቢን የአላህ በር እኮ ክፍት ነው ለተመለሱ ንስሐ ለገቡ ሰዎች። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ያላህ ሰላትና ሰላም በርሳቸው ላይ ይሁን እንዲህ አሉ። ኩሉ በኒ አደም ኸጣእ የሰው ልጅ በጠቅላላ የአደም ልጅ በጠቅላላ እኮ ተሳሳች ነው። ወኸይሩል ኸጣኢን አተዋቡን ከተሳሳቾች ሁሉ በላጩ ግን ወደ አላህ የተመለሰው ነው። አላህ ወደ እሱ ከሚመለሱት ያድርገን። ፈልነተዓለም አነ ተውበተ ሳዲቃ እውነተኛ የሆነች እኮ ንስሐ ተምሁ ማ ቀብለሃ ከዛ በፊት የነበረውን ታብሳለች። ፈኢነላሃ አላህ እኮ ቀቢለ ተውበተ አደም ዓለይሂ ሰላም የአደም ዓለይሂ ሰላምን ተውበት እኮ ተቀበላቸው። ፈልነተዓለም ሚን ቂሰቲ አቢና አደም ከአባታችን አደም ታሪክ እኮ ምንማረው ጉዳይ አለ ወይ ምንማር አነል ኸጣአ ወንጀል እኮ ለይሰ ኒሃየቱ ጠሪቅ የመንገዱ መጨረሻ እኮ እሱ አይደለም። የሰው ልጅ ወንጀል በመስራቱ ከአላህ አይባረርም። በል ይልቁንም አርጁኡ ኢለላህ ወደ አላህ መመነስ ወነደሙ ዓለይህ በዛም ላይ መጸጸት ሁወ ሰቢሉ ነጃት ነጃ የሚያወጣው እኮ እሱ ነው። አቁሉ ማ ተስማዑን ወአስተግፊሩላህ ሊ ወለኩም ሚን ኩሊ ዘንቢን ፈስተግፊሩሁ ኢነሁ ሁወል ገፉሩ ረሒም። አልሐምዱሊላሂ ረቢል ዓለሚን ለሁል ሐምዱ ፊል ኡላ ወል አኺራ ወለሁል ሑክሙ ወኢለይሂ ቱርጀዑን ወአሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ። ዒባደላህ ተአመሉ ፊ ቂሰቲ አደም ዓለይሂ ሰላም ኹሊቀ ሚን ቱራብ ከአደም ታሪክ እስቲ ተገሰጹና ተመከሩ ወንድምና እህቶቼ ከነፍሴ ጨምሮ።
ኹሊቀ ሚን ቱራብ አላህ እኮ ከአፈር ፈጠረው ከጭቃ ፈጠረው። ፈካነ ፊ ጋየቲ ضዕፍ በጣም ደካማ የሚባል እኮ ነበረ። ላኪን አላህ ነገር ግን አላህ ከረመሁ አላቀው የበላይ ያደረገው ቢልዓቅሊ አቅልን በመስጠት ወልወሕይ መለኮታዊ ራእይን በማውረድ ለሰው ልጆች ወሱጁድ ለሁ እንዲሰግዱለት በማድረግ ሚነል መላኢከቲ መላእክቶችን ቃለ አላሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ አለ ወለቀድ ከረምና በእርግጥ እኮ አላቅ ነው በኒ አደም የአደምን ልጅ እኮ ከሁሉ በላይ ያደረግነው ወሐመልናሁም የበላይ ደግሞ ከላይ ሆነው እንዲጫኑ ያደረግናቸው ፊልበሪ በምድር ላይ በፈረስ በግመል በመሳሰሉት ላይ በላይ እንዲሆኑ ወልባሕሪ በባህር ላይ ደግሞ ሲሄዱ በመርከብ ላይ ተጭነው እንዲሄዱ አደረግናቸው ወረዘቅናሁም አበላናቸው አጠጣናቸው ሚን ጠይባት አሉ ከሚባሉ መልካም ነገሮች ወፈضልናሁም ዐላ ከሲሪን ሚመን ኸለቅና ተፍዲላ ከፈጠርናቸው ከአብዛኛዎቹ እኮ የበላይ ያደረግናቸው ፈልየዕለም ልኢንሳኑ አስለህ የሰው ልጅ መሰረቱን ያስታውስ ወልየትሩክ ልክብር ወተዓሊ ኩራትንና በሰዎች ላይ እንዲህ ከፍ ከፍ ማለትን ይተው ፈኢነሁ ሚን ሲፋት ሸይጣን ምክንያቱም ይሄ ኩራት የተባለው የሰይጣን አልመጥሩድ ከአላህ እዝነት የተባረረው የሆነው የእሱ ባህሪ ነውና ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ ኢነላሃ አላህ እኮ አውሓ ኢለይ ወደ እኔ እኮ አወረደልኝ አንተዋضኡ እንድትተናነሱ አንዳችሁ በአንዳችሁ ላይ ትከሻውን ከፍ እንዳያደርግ እንዳትናናቁ ሐታ ላ የፍኸር አሐዱን አላ አሐዲን አንዱ በአንዱ ላይ የኔ ዘር ይበልጣል የኔ ሀብት ይበልጣል የኔ ልጅ እኮ መልከኛ ነው የኔ ልጅ እኮ እንዲህ ነው እያለ አንዱ በአንዱ ላይ በፍጹም እንዳይኮራ ወላ የብጊ አሐዱን አላ አሐዲን አንዱ በአንዱ ላይ ድንበር እንዳያልፍ ሲል እኮ አላህ በእኔ ላይ አውርዷል እኔም ለእናንተ አስተላልፌላችኋለሁ አሉ ረዋሁ ሙስሊም ወዕለሙ ዒባደላህ የአላህ ባሪያዎች ሆይ እወቁ አነ ሸይጣን ሰይጣን እኮ አድውን ለኩም ለእናንተ ጠላታችሁ ነው ሙንዙ ልቢዳያ ከመጀመሪያው አንስቶ ከማ ቃለ አላሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዳለው ኢነ ሸይጣን ለኩም ሰይጣን እኮ ለእናንተ አድውን ጠላታችሁ ነው ፈሕዘሩሁ አድዋ ጠላት አድርጋችሁ ያዙት ፈሕዘሩ መክረ የእሱን ሴራዎች ተጠንቀቁ ወላ ተተቢዑ ኹጡዋቲህ የእሱን ደግሞ ወጥመዶች እንዳትከተሉ ከማ ቃለ ተዓላ ወላ ተተቢዑ ኹጡዋቲ አሸይጣን የሰይጣንን ወጥመዶች እሱ የሚያስቀምጣቸው እሺ ብላችሁ እንዳትገቡለት ፈኢነሁ እሱ ሰይጣን እኮ ዩዘይኑ ልባጢል መጥፎን ነገር እኮ አሳምሮ ማቅረብ ችሎታ አለው ወዩድሉ ልዕባድ ባሪያዎችንም እኮ ያጠማቸዋል አን ጠሪቅላህ ከአላህ መንገድ ወተዘከሩ ዒባደላህ የአላህ ባሪያዎቹ ያስታውሱ አነ ባበ ተውበቲ መፍቱሑን የአላህ እኮ የተውበት በሩ እኮ ዘውትር ክፍት ነው እነዚህ መስፈርቶች ሲቀሩ ምን ሲቀር ነብስ ልትወጣ ጉሮሮ ላይ እስካልደረሰች ድረስ ለተመለሱ ሰዎች አላህ ይመለስላቸዋል 100 ሰው የገደለ ሰው ነበር ነቢዩ ሰለላሁ ዐለይሂ ወሰለም እንደነገሩን ከእናንተ በፊት በነበሩ ህዝቦች ውስጥ 99 ሰው ገሎ ውስጡ ግን ሰላም ነሳቸው በምድር ላይ አዋቂ ወደሚባል ሰው ውሰዱኝ አለ አላህን የሚገዛ ሰው ጋር ወሰዱት በቂ እውቀት የሌለው ሰው ጋር 99 ሰው ገድዬ ነበር አላህ ይምረኛል ያለ አይምርህም አለው እሱንም ገደለና 100 ሞላው አሁንም ውስጡ ሰላም ነሳው በምድር ላይ አለ የሚባል አዋቂ ሰው ጋር ወሰዱኝ አለ ትክክለኛ አሊም ጋር ወስደው አገናኙት ምን አለው እሱ ባንተና በአላህ መካከል ማን ነው ጣልቃ የሚገባው አለው ባይሆን አለው ንስሐ ከገባህ በኋላ ግን የነበርክበት አካባቢ አትኑር አለው ዛሬ ስንቶች ጫት መተው ይፈልጋሉ ሲጋራ መተው ይፈልጋሉ ከረምቡላ ጆተኒ ቤቲንግ መጠጥ ሺሻ ዞረው ግን እዛው ሰፈር ናቸው እዛው ሰፈር ሆኖ ተውበት የለም ይሄው ይሄ ሰው እንደመከረው አንተ እኮ የነበርክበት ቦታ መጥፎ መሬት ነው ሂድ ወደዚህ ቦታ አላህ የሚገዙ ሰዎች አሉ ከነሱ ጋር ሆነ ተገዛ አለው ለአላህ ንጹህ ተውበቱን ንጹህ ንስሐውን አደረገ መንገድ ጀመረ ሞት መጣ ወሰደው የጀነት መላእክቶችና የእሳት መላእክቶች መጥተው ምን አደረጉ ወደ እሳት ነው የምንወስደው ወደ ጀነት ነው የምንወስደው በሚል ተከራከሩ አላህ ሌላ መላእክት ላከ ዳኛ አድርጎ በሁለቱ መካከል ይለካ ተባለ ምኑ ይለካ ተባለ ወንጀል ሲሰራ ከነበረበት አገርና ተውበት አድርጎ አላህን ይገዛል ወደ ተባሉት ሰዎች ሊሄድ ወደ ነበረበት የቱ ይቀርባል ተባለ በአንዲት ትከሻ ርቀት በዚች ብቻ ወዴት ፈቀቅ አለ መሬቷን አላህ አዟት ወደ ጀነቶቹ ሰዎች አላህን ወደሚገዙት ስለዚህ ተውበት ለማድረግ ዝግጁ እስከሆነ ድረስ 100 ሰው የገደለውንም አላህ ምሮታል ስለዚህ ይሄ የተውበት በር አላህን የመገዛት በር የንስሐ በር ደጃል እስካልመጣ ድረስ ፀሐይ በመግቢያዋ በምዕራብ እስካልወጣች ድረስ ነብስ ልትወጣ ጉሮሮ ላይ እስካልደረሰች ድረስ ጌታዬ ሆይ ማረኝ አንተ ካልማርከኝ አንተ ካላዘንክልኝ
ፊ ዱንያ ወልአኺራ ከከሳሪዎች ሆናለሁ መልካም ጓደኞችን ስጠኝ ውሎዬን ቀይር ተመልሻለሁ በል። አላሁ ስብሓነሁ ወተዓላ ዩበዲሉ ላሁ ሰይአቲሂም ሐሰናት ከዚህ በፊት የሰሩትን ወንጀል በጠቅላላ ወደ መልካም ነገር ይቀይረዋል ተብሏል። ላኪን ነገር ግን ሊኩሊ መን አዝነበ ወታብ ይሄ ደግሞ ለነማን ነው? ወንጀል ሰርቶ ለተመለሰ ነው። ከማ ፉቲሃ ሊአቢና አደም ዓለይሂ ሰላም አላሁ ስብሓነሁ ወተዓላ ለአባታችን አደም የንስሐውን በር እንደከፈተላቸው ፈያ ዒባደላህ እንዳንተ ያላህ ባሪያዎች ሆይ ተአመሉ ፊ ሓሊ አቢና አደም የአባታችንን የአደም ሁኔታ ተመልከቱት። ዓሳ ስተት ሰራ፣ ፈነዲም ተጸጸተ ከነ ሚስቱ፣ ፈታበ ማረኝ አለ፣ ፈቀቢለ ላሁ ተውበተህ አላህ ንስሐውን ተቀበለው። ፈከይፈ ቢና እኛስ? እሱ እኮ ነቢይ ሆኖ ነው የተሳሳተው። የተሳሳተው የት ነው? ጀነት ላይ። እኛስ የሰው ልጆች እዚህ ምድር ላይ ስንጣል ሸይጧን አለ፣ ነብስያ አለ፣ መጥፎ ሁኔታ አለ። ደካማ መሆናችንን እያወቀ በቀንም በሌሊትም ተመለሱ አለ። ምን ሲል? ወላሁ የቁል ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ አለ፣ ቁል ነቢዩ ሙሐመድ ሆይ በላቸው ለኡመቶች ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም በነብሶቻቸው ላይ ድንበር ያለፉ ባሪያዎቼን ሆይ ላ ተቅነጡ በፍጹም ተስፋ እንዳትቆርጡ ሚን ረሕመቲላህ ከአላህ እዝነት ኢነላህ የግፊሩ ዙኑበ ጀሚዓ አላሁ ስብሓነሁ ወተዓላ ንስሐ ለገቡ ሰዎች አሉ የሚባል ወንጀላቸውን አንዱንም ሳያስቀር ይምራል። اللهم اجعلنا من التوابين واجعلنا من المتطهرين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة وأقم الصلاة.